በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግንቦት አምስትን ምን ብላ ታከብረዋለች የሚለውን እናያለን። ግንቦት አምስት ዕረፍቱ ለኤርምያስ ነቢይ ብላ ከአባታችን ከአቡነ ገብረ መንፈስ ቅዱስ ጋር ታከብረዋለች። ነቢዩ ኤርምያስ ከ626 እስከ 515 ዓመተ ዓለም እንዳስተማረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ይናገራሉ። ኤርምያስ ማለት እግዚአብሔር የሚያውቀው ሕሩይ እምከርሰሙ ማለት ነው። ቁጥሩ ከአራቱ አበይት ነቢያት ነው። አባቱ ኬልቅያስ ይባላል። በአናቶት የሚኖር ካህን ነበር። ከኢዮአስ ዘመነ መንግስት እስከ ሚጠተ እስራኤል ድረስ አስተምሯል። ንጉሱ ኢኮንያን ይባላል። 3 ወር እንደነገሰ ናቡከደነጾር ከፋርስ መጣ። እሱን አስሮ ህዝቡን ማርኮ ሲሄድ ወንድሙ ናታን ከመንገድ ቆይቶ እኔም ብታነግሰኝ እስራኤልን አስገዛልህ ነበር ብሎ ሹመት ለመነ። በዚህ ሰዓት ንጉሱ ስሙን ባትከዳይ ሲል ሴዴቅያስ ብሎ ከምርኮ በቀሩት ላይ ሹሞት ሄዷል። እርሱም 8 ዓመት ሲገብር ኖሮ ቅጥሩን ካሰፋ አምባውን ካዳነ በኋላ አልገብርም አለ። ከዚህ በኋላ ናቡከደነጾርም አስቀድሞ በሞዓባውያን መንፈቅ ያህል አስከበበው። ኋላም እርሱ 2 ዓመት ከበበው። ናታንም ወደ እግዚአብሔር አመልክትልኝ ብሎ ወደ ኤርምያስ ላከ። ከሕዝብህ ጋር ትማረካለህ አለው። በዚህ ሰዓት ናታን ተቆጥቶ አንተማ በጎ ተናግረህልኝ አታውቅም ብሎ እጅ እግሩን አስሮ ከጥልቅ ጉድጓድ ነቢዩን አስጣለው። በዚህ ሰዓት ጌታ ቅዱስ ሚካኤልን ልኮ በአቤሜሌክ አድሮ አውጥቶታል። እስራኤል ረሃብ የሚጎዳቸው ቢሆን ንጉሳችንን በምክንያት እናድናለን ብለው እንደ ሞተ ሰው ገንዘው በአልጋ አድርገው ዋይ ዋይ እያሉ ይዘው ሲወጡ ናቡከደነጾር የሰውን ብዛት አይቶ ምንድን ነው ብሎ ጠየቀ። የእስራኤል ንጉስ ሞቶ ሊቀብሩት ይወስዱታል አሉት። እሱንማ አጥቤ ገንዤ ሊቀብረው ይገባኝ ነበር፣ ያም ባይሆን ልሳመው አምጡልኝ አለ። ንጉሱም አስመጥቶ መግነዙን ፈቶ ቢያየው ቁልጭ ቁልጭ ይላል። ምን ነው ሳምንህ ከዳኸኝ? አሁንስ እንጂ እኔን ከዚህ አስቀምጠህ ወዴት ልትሄድ ነበር አለው። ናታንም ዝም አለ። መሳፍንቱን ፍረዱኝ አላቸው። እችላለሁ ብሎ አይዋጋ ወይ አልችልም ብሎ አይገባ፣ ሞት ይገባዋል አሉ። በዚህ ሰዓት ንጉሱ ፍርድ አላወቃችሁ ሞቱ ለብሲ እረፍቱ፣ ሞትማ እረፍት ነው ብሎ 7 ልጆቹን በሰይፍ አስመትቶ እሱን 2 ዓይኑን አውጥቶ በፈረስ ጭራ አስሮ እየጎተተ ባቢሎን አወረደው። ጫን ባቄላ ሲፈጭ ከወፍጮ ስር ልቡ ፈርሶ ሞቷል። ለነቢዩ ኤርምያስ አቤሜሌክና ባሮክ የሚባሉ ምድያማውያን ደቀ መዛሙርት ነበሩት። ከዚህ በፊት የምርኮን ነገር ነቢዩ ኤርምያስ ሲናገር እየሰሙ ይታርየነ ሙስናሃ ለኢየሩሳሌም፣ የኢየሩሳሌምን ጥፋት አታሳየን እያሉ ያለቅሱ ይጸልዩ ነበር። ጊዜው ሲደርስ ባሮክን መቃብረ ነገሥት አስጠበቀው። አቤሜሌክንም ለድውያን የምንቀባው አስቀበለስ አምጣ ብሎ ላከው። እርሱ ግን ከሕዝቡ ጋር ተማርኮ ፋርስ ባቢሎን ወርዷል። አቤሜሌክ በለሱን ቆርጦ በሙዳይ አድርጎ ሲመለስ ከጥላ ስር አረፍ አለ። ወዲያውም አንቀላፍቶ ተኛ። በተኛ በ66 ዓመቱ ነቅቷል። ሲነሳ ጥላው ከተኛበት ጊዜ ጥቂት እልፍ ብሎ ነበርና ዘግይቻለሁ ብሎ ፈጥኖ ሊሄድ ቢሞክር መንገዱ ጠፋው። ቆሞ ሲመለከት መልአኩ በአምሳለ አረጋዊ ከተራራ ሲወርድ አየ። ሄዶ አይቴ ሃለው ኤርምያስ ዋዌ እነ ኤርምያስ ወዴት አሉ አለው። አንተኑ እንግዳ ለኢየሩሳሌም እንግዳ ነህን? እነ ኤርምያስ ያሉ ባቢሎን በስደት ነው። ኢየሩሳሌምም ከጠፋች 66 ዓመት ነው አለው። ኦሪት ሽማግሌን አክብር ብላኛለች እንጂ ጅጁ ጀጃዋ ብልህ በወደድኩ ነበር። ለድውያን የምንቀባው በለስ አምጣ ብሎ ልኮኝ ይኸው ቅጠሏ አልጠወለገም፣ ደሟም ይንጸፈጸፋል አለው። አንተን ከመከራው ሰውሮህ ነው ብሎ በወራቱ አስረድቶ ወስዶ ከባሮክ አገናኘው። አቤሜሌክና ባሮክም አንገት ለአንገት ተቃቅፎ ተላቅሰዋል። ኋላም ቀኖና ቢገቡ እስራኤል ከምርኮ ሊመለሱ 4 ዓመት እንደቀራቸው ተገለጸላቸው። ይህን ጽፈው አስቀበለሱ ጋር አያይዘው በተላከ ንስር አንገት ላይ አስረው ላኩለት። ነቢዩ ኤርምያስም ሰው ሞቶበት ሊያስቀብር ሲሄድ ከፈረሰ ግንብ አጠገብ አስከሬኑን አሳርፎ ሳለ ንስሩ በስሙ ጠርቶ ጣለለት።
ነገሩንም እንዲረዳለት ሙቱን በእግሩ ረግጦ አስነስቶታል። ሙቱም በወረቀቱ የተጻፈውን መስክሮ ተመልሶ አርፏል። ጽሑፉም ከምርኮ ለመመለስ 4 ዓመት ቀርቷልና ከአሕዛብ የተጋባችሁ ተፋቱ፣ ያልተጋባችሁ ተጠበቁ የሚል ነበር። ብዙዎቹ እስራኤላውያንም እግዚአብሔር የተናገረውን አያስቀርም ብለው ያገቡ ተፋቱ፣ ያላገቡትም ተጠበቁ። የቀሩት ግን ሚስቶቻችንን አንፈታም፣ ከሀገራችንም አንቀርም አሉ። 4 ዓመት ሲፈጸም ኤርምያስ በፈቃደ እግዚአብሔር እስራኤልን ሰብስቦ ወደ ኢየሩሳሌም ተመለሰ። እኒያም ከኋላ ተከተሉት። ባሮክና አቢሜሌክ ሊቀበሏቸው መጥተው የአሕዛብን ሴቶች አይተው ምን ነው እንዲህ አደረግ አሉት። ሚስቶቻችንን ማን ነስቶን፣ አገራችንንስ ማን ነስቶን ብለው መጡ አላቸው። እነሱም ኃያላኑን መርጠው አሳደዋቸዋል። ከዚያም ቢመለሱ ንቃችሁን ጠልታችሁን ሄዳችሁ የለምን ብለው አባረሯቸው። ዮርዳኖስን ሳይሻገሩ ሀገር አቅንተው ተቀመጡ። ምድሪቱንም ሰመርናሃ ወይም ወደድናት ሲሉ ሰማርያ ብለዋታል። ከምርኮ ከተመለሱ በኋላ ኤርምያስ የፈረሰውን ቤተ መቅደስ አሰርቶ ንዋያተ ቅድሳቱን አሰናድቶ ዳግመኛ እግዚአብሔርን በድለው ይህን የመሰለ መከራ እንዳያገኛቸው ሲያስተምራቸው ቆይቶ በዚህ ዕለት ሕዝቡን ሰብስቦ የሥጋዌን ነገር ሲናገር የአምላክን ልጅ አምላክን አየሁት ይለናልን ብለው በድንጋይ ወግረው ገድለውታል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል እመቤታችን ቤዛዊተ ኩሉ ዓለም በረከቷ አይለየን፣ አሜን። እግዚአብሔር ቤት ተተክለናል፣ እንዳንናወጽ አድርጎናል። የንጉሥ ልጆች በርስቱ ያለን አንጸባራቂ ባለሞገስ ነን፣ አንጸባራቂ ባለሞገስ ነን። በእግዚአብሔር ቤት ተተክለናል፣ እንዳንናወጽ አድርጎናል። የንጉሥ ልጆች